በሞሰቡ እንጀራ ቆርጦ የሚያጎርሰው ናፍቆት አያስተኛም ደጉ ያገሬ ሰው ከዱር ወፍ ያለምጣ እንኳን የሰው ፍጡር የተባለው ገባኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚዙቲና ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ ዝናቡ በጣም እየዘነበ ነውና በጣም ናፍቃችሁኛል። በጣም ነው ናፈቃችሁኝ። ግን ለምን እዚህ ሆኜ አንዳንድ ነገሮችን አለቅላቸውም ብዬ አሰብኩኝ። ተመችቶኝ አይደለም፣ ያው ህመም ላይ እንደነበርኩ ይታወቃል ምናምንና ከኔ ጋር አብራችሁ እያዘናችሁ እየተጨነቃችሁ የነበራችሁ እህት ወንድሞቼ በሙሉ እኔ ደህና ነኝ። ከቤተሰብ ጋርም ነበርኩኝ። ያው እንደምታዩኝ ድምሽ ብያለሁኝ እና በጣም ስለኔ ተጨንቃችሁ ስደውሉልኝና በጣም በቃ ብዙ ነገር ስትሉኝ ነበር። ከአረፋ በኋላ አልተገናኘንም አትሊስትና በጣም ረጅም ጊዜ ሆነ እንዳንረሳሳ በማለት ያው ዛሬ እንግዲህ ፋሚሊ ጋር ስለሆንኩኝ ብዙም ባልችልበትም ማለት ያው እዚህ ያለው ባህል አለ ምናምን ነገርና እስኪ በቻልኩት ቢያንስ አንድ እንጀራ ጋግሬ ላሳያችሁ። ማለት እንጀራ መጋገር እንችላለን፣ ግን ያው እኔ ዛሬ ለፋሚሊዎቼ ይህንን ነገር ማየታቸው ለእነሱ በጣም ነው የሚያስደስታቸውና እስኪ ላሳያቸው ድባቡን እያንዳንዱን ነገር ስታዩት መቼም የቤተሰብን እንትናችሁ ይመጣባቸዋል ትውስታው ብዬ አስባለሁና ይኸው ዝናብ እየዘነበ ነው እና እሳቱን እየቆሰቆስ ነው የምላችሁ። ከዛ ማንጎ ምናምንም እንቆርጣለን ሄደን ምናምን ብቻ ዛሬ ከኔ ጋር ነው የምንለው። ፋሚሊዎቼ በጣም ናፍቃችሁኝ ነበረ። የምር ከልቤ ነው የምላችሁ። እንዲህ ነው እንደ ሰው ሲናፍቅ እና ትንሽ ጠፋ ብዬ ነበር። እንዴት ነው ግን አልወፈርኩም? ያው ብዙዎቻችሁ ወፍረሻል ነው ያላችሁኝ ነበር እንዴ እና ፋሚሊ ጋር ሆኜ እንዴት ሳልወፍር እና ፋሚሊዎቼ በቃ እንሂድ ማለት ነው። አሁን ወደዛ እንሂድ ሄደን ማድቤት ምናምን እንቆስቆስ። ሌስኮ ደግሞ ዝናብ እየዘነበ ነው ማለት ነው። ዝናብ እየዘነበ ነው። እና ፋሚሊዎቼ እንግዲህ እሳታችንን እስከምናያይዝ ወይም እስኪያያዝልን ድረስ ከእናንተ ጋር እስኪ ትንሽ ልጫወትን። በጣም ስለናፈቃችሁኝና እንዴት ናችሁልኝ? ያው ከበዓል በኋላ ምንም አልተገናኘንም። አብዛኞቻችሁ በስደት ሀገር ሆናችሁ በዓልን ስታሳልፉ ነበረ ምናምን እና እኛም ደግሞ ያለልን ቤተሰብ ጋር ሆነን ስናሳልፍ ነበር ምናምንና በጣም ደስ ይል ነበር። አልሐምዱሊላህ ይሄንን ያላገኘ ብዙ ነገር አለ። እኔም ከዛ ሁላ ነገር አልፌ ማለት ቀላል ነገር አልነበረም ሳሳልፍ የነበረው። ምክንያቱም ያን ሁላ ነገር አልፌ ቤተሰብ ጋር መገናኘት ማለት እኔ ጋር በጣም ማለት ትልቅ ነገር ነውና በጣም ደስ ብሎኝ ነበር ያከበርኩት። እኔ ባልኖርስ ብዬ እያሰብኩ ነበር ወላሂ ለአዚም። ማለት አስቡት በዓል እየደረሰ እንደዛ ተፈጥሮ ምናምን ኢማጂን በጣም ከባድ ነው በጣም ማለት ነውና በቃ ምን ያህል ደስ እንዳለኝ እኔ በቃ አትጠይቁኝ ወላሂ አልሐምዱሊላህ። እኔም ቤተሰቦቼም እና ብቻ ደስ የሚል ጊዜ አሳለፍን ምናምን በጣም ደስ ብሎኝ ነበረ እና እናንተም ደስ ብላችሁ እንዳሳለፋችሁ ያው እንደ ቤተሰብ ባይሆንም አማችሁ ለተቀበላችሁት በጣም ደስ ብሏችኋል ብዬ አስባለሁ። እና ፋሚሊዎቼ ትንሽ ጠፋሁኝና እስኪ ዝም ብዬ ልደበር ብዬ ዝም ብዬ ማለት ትንሽ እንደጠፋው ታውቁኛል። ነገር ግን ቢያንስ ብሎግ ነገር ለምን አብረን አንውልም ምናምን ነገር ብዬ አሰብኩኝ እና አንዳንዶቻችሁ ደግሞ በጣም በቃ ቪዲዮ ለምን ደግሞ ማሰሪ ነው ያላችሁ በጣም እየተቆጣችሁኝ ነበረ። ያው እኔም ትንሽ ላገግም ብዬ ጠገንገን ልበል ብዬ ነበረ እና አልሐምዱሊላህ አሁን ደግሞ እስኪ አብረን እንዋል ብሎግ አብረን እንስራ ብዬ እኔ በሌለሁበት ምን ተፈጠረ በመጀመሪያ አይ ግን ቁም ነገር እዚህ ትንሽ ኔትወርክ ምናምን የለም፣ ትንሽ አስቸጋሪ ነው ምናምን እና ከብዙዎቻችሁ ጋር በደንብ መገናኘትና ማውራት አልቻልኩም ነበር እና ይመስለኛል ጥሩ ጥሩ ነገሮች እንደተፈጠሩ ሜቢ አላቅም ብቻ እኔ አላቅም ብቻ እና
ብዙ ነገሮችም እንደተፈጠሩም እያየው ነበረ። እኛ እዚህ ተኝተናል። እኛ የራሳችን ህይወት ላይ ነን ያለነው። ግን ከሁሉም ነፃ መሆን እንዴት ደስ እንደሚል በቃ ሁሉን ነገር ትታችሁ በቃ ቤተሰብ ጋር ምናምን ሁሉን ነገር በጣም ደስ የሚለው ወላሂ። እና እኔ ትንሽ እንደ አዲስ ሪፍሬሽ እያደረኩ ነበር። ብቻ ደስ ብሎኛል። እና ፋሚሊዎቼ ያው ዋናው ነገር እኔ ከምቀመጥ እናንተም ደግሞ እኔ ጠፋሽ ከምትሉኝ እኔም ደህና መሆኔ እንደ ድሬ እንደዚህ እያወራኋችሁ አንዳንድ ነገሮችን ልስራላችሁ ብዬ አሰብኩኝና ለሁላችሁም ማስረዳት ትንሽ ከበደኝ እና እስኪ እዚህ ደግሞ ዘመድ ጋር ሂጄ በቃ እንጀራ ይጋገራል ምናምን ሲሉኝ አይ አንድ እንጀራም ቢሆን ጋግሬ ላሳያቸው ለፋሚሊዎቼ የናፈቃቸው ነገር ይኖራል። እዚህ ደግሞ የሆነ በሰዓት ምናምን ነው እንትን የሚባለውና እኔ ራሱ በጣም ደስ የሚለኝ ማለት የሆነ ድባቡ ደስ ይላል። አስተዳደጋችሁን አይታችሁ ከሆነ በቃ አዳሚ እዚህ አዲስ አበባ ምናምን በቃ እንዲህ ስትወጣ እንደማያውቅ ይሆናል እንጂ ሁላችንም ከዚህ ተነስተን ነው ያደግነው እና ያ ካልቸር ቫይቡ በጣም ነው ደስ የሚለው እና ለምን እሱን አላሳያቸውም ብዬ አሰብኩኝ። ያው በሙያ ልታማም ታውቃላችሁ፣ ግን ያው ያለውን ነገር አብረን እንይ ብዬ ነው። እንግዲህ አንዲት እንጀራ ነው መጋገርላችሁ። ከዛ ዝናቡ ሳባራ ደግሞ ማንጎ ምናምን ቆርጣለን ማለት ነው እና ከኔ ጋር ለመዋል ዝግጁ ናችሁ? ብቻ ሌትስ ጎ ተከተልኝ። ዛሬ ከኔ ጋር ነው ውሏችሁ ብሎግ ጀምረናል። እንሂድ ማለት ነው። እንግባ። በሞሰቡ እንጀራ ቆርጦ የሚያጎርሰው ናፍቆት አያስተኛም ደጉ ያገሬ ሰው በዱር ወፍ ያለምጣ እንኳን የሰው ፍጡር የተባለው ገባኝ ያወደኔ ርቃት በሞሰቡ እንጀራ ቆርጦ የሚያጎርሰው ናፍቆት አያስተኛም ደጉ ያገሬ ሰው ከዱር ወፍ ያለምጣ እንኳን የሰው ፍጡር የተባለው ገባኝ ርቃት እንጠብቃለን። እንግዲህ ቀጣዩን ፓርት ደግሞ እንቆስቆሰው ይሄ በግታት በስቷል መሰለኝ፣ ግን የመጨረሻ እንጀራ ስለሆነ ሳት በየቀነሰ የምንገኘው ተቃጠልኩላችሁ ነደኩኝ እኮ እንግዲህ እናንተስ እንደዚህ ቆስቆስ ማለት አትደኩ እየሳቁብኝ እኮ ነው። እንግዲህ ሲወጣ ደግሞ እናዋለን። እዚህ ጋር ነው ማለት ነው የምንጠለጠለው ጋይስ። ያው እንግዲህ ከተሰበርኩም ትጠይቁኛላችሁ። ያው ቀጭን ነኝ በወርቅ ምንም አልሆንም በሚለው እስኪ እነዚህ እንሰቀልና ታሪክ እንፍጠር እስኪ ጋይስ። እስከ መቼ ፈርተን ኢቱማስ ይሄን የመሰለ ማንጎ አውርደን እኛውን ጎበዝ አይደለንም እንዲነችና ኢት ከቤት ውስጥ ማለት ነው። አስቡት፣ እዚህ እኮ ነው ኑሮማ የሚኖረው። እኔ አሁን እዚህ አንድ አመት ብቀመጥ በቃ እንደውም ጥሬ ይመስላል እንጂ በጣም ነው የሚጣፍጠው ውስጡ ብታይ። ኦ ማይ ጋድ ማሻአላ በሉ ብቻ። ይሄን ሁላ ማንጎ አወረድን። እንዴት ነኝ ጀግና አይደለሁ? ማሻአላ በሉ። ይናፍቃችኋል ብዬ ነው በነገራችን ላይ ወላሂ። እና ይሁት ጭራሽ በባህላዊ እቃ ነው ሁላ ያቀረብኩት። እሺ እያያችሁ ብቻ ይሄን ማንጎ